ሞትና ውክልና እርሱ በሐዋ በከር ይዞታ ላይ ሁከት ፈጥረዋልና ሁከቱ ይወገድልኝ ሲል እነ አቶ ቶፊቅ መሐመድን በፍርድ ቤት ከሰሰም። ለተከሳሾቹም የፍርድ ቤቱን መጥሪያ ከክሱ ጋር አያይዞ ሰጠ። በእርግጥ ክሱ የእውነት ነው ወይ? ተከሳሾችም ወደ ወይዘሮ ሐዋ ይዞታ በኃይል ገብተው ሁከት ፈጥረዋል ወይም አልፈጠሩም የሚለውን ከመናገሬ በፊት የሚቀድመውን የተረጋገጠውን እውነት ልናገር። አዎ ከሳሽ የተባሉት ወይዘሮ ሐዋ በሕይወት የሉም። በእርሳቸው ስም ክሱን የመሰረተው ወራሻቸው አቶ ጀማልም የተጠቀመው በሕይወት በነበሩበት ወቅት የሰጡትን ውክልና ነው። እናም ይህንን እውነታ ይዛችሁ ከሁሉም ነገር በፊት አስቀድማችሁ የሞተ ሰው በሰጠው ውክልና በሕይወት ያለው ሰው ሊሰራበት ይችላል ወይ የሚለውን ጠይቁ። እንጠይቅ። መልሱንም ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሄደን እንፈልግ። ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበር የዛሬን ይህንን ምጥን ጉዳይ እንድታደምጡ ጋብዟችኋል። በሰላም ያሳደረ አምላክ በሰላም እንዲያውላችሁም ተመኘው። እርግጥ ነው ከሳሽ በሚለው ቦታ በሕይወት የሌሉት የወይዘሮ ሐዋ ስም ተጽፎ አቤቱታ ለፍርድ ቤት ቀርቧል። ተከሳሾችም መልስና ማስረጃቸውን ሰጥተዋል። ክርክርም ተደርጎ ተከሳሾች ወደ ከሳሻቸው ይዞታ በኃይል በመግባት ሁከት ፈጽመዋል ተብሎ ሁከቱ እንዲወገድ የሐሮማያ ወረዳ ፍርድ ቤት ውሳኔ ሰጥቷል። በዚህ ውሳኔ ቅር የተሰኙትና ያልተስማሙት ተከሳሾች ይግባኝ ብለዋል። ይግባኙ የቀረበለት የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤትም የስር ፍርድ ቤትን ውሳኔ አጽንቶታል። ተስፋ ያልቆረጡት ሁከት ፈጥራቸዋል የተባሉት እነ አቶ ቶፊቅ ለኦሮሚያ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤቱታቸውን አቅርበዋል። ችሎቱም አመልካች በሚለው ቦታ የነ አቶ ቶፊቅን ስም ጽፎ ሐዋ በከረን ደግሞ በተጠሪነት በመሰየምና ተጠሪ በወኪል በኩል እንደተከራከረች በውሳኔው ውስጥ በማስፈር የወረዳው ፍርድ ቤትና የዞኑ ከፍተኛ ፍርድ ቤት የሰጡትን ውሳኔ ሽሮታል። አሁን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የቅሬታ አቤቱታ የማቅረብ ተራው የሞቱት የወይዘሮ ሐዋ ሆኗል። በእርሳቸው ስም በጠበቃ በኩል ለሰበር ቀርቧል። ሰበር ግን ምን ወስኖ ይሆን? ውሳኔው በሰበር መዝገብ ቁጥር 95587 የተሰጠ ሲሆን ቅጽ 17 ላይ ስለታተመ ዝርዝሩን እንድታነቡት አደራዬን አስቀድሜያለሁ። ሰበር ወይዘሮ ሐዋ በሕይወት እንደሌሉ በመገለጹ አቶ ጀማል የወይዘሮ ሐዋ ወራሽ መሆናቸውን ያረጋገጡበትን ማስረጃ እንዲያያይዙ ትዕዛዝ ሰጥቶ የወራሽነት ማስረጃው ቀርቧል። ተጠሪዎች በበኩላቸው መጀመሪያም ለወረዳው ፍርድ ቤት ክስ የቀረበውና እስካሁንም ክርክሩ በወይዘሮ ሐዋ ስም የቀጠለው ሟች ከሞተች በኋላ በመሆኑ ጉዳዩ ሊሰረዝልን ይገባል በማለት ችሎቱን ጠይቀዋል። ችሎቱም በሞተ ሰው ስም ክስና ክርክር የመቅረቡን እውነታ ይዞ ጉዳዩ እንዴት ነው የሚለውን ለማጣራት አቶ ጀማልና ጠበቃቸውን በችሎት ጠርቶ ጠይቋል። ከተጠሪዎች ጋርም አከራክሯል። ጠበቃው እኔ አላውቅም፣ መጀመሪያም ፋይሉን የከፈተው አቶ ጀማል ነው ሲሉ እርሱም እውነት ነው ባለማወቅ ነው ሲል መልስ ሰጥቷል። ሰበር ወይዘሮ ሐዋ መሞታቸውን ውክልናው የተሰጠውም በሕይወት እያሉ መሆኑን አንድ ወካይ ከዚህ ዓለም በሞት ከተለየ በኋላ ውክልናው ውጤት እንደማይኖረው የፍትሐብሔር ሕግ ቁጥር 2232 ንዑስ አንቀጽ 1 ይደነግጋል አለም። በአንድ ሰው ስም ፍርድ ቤት ቀርቦ ክስ ለማቅረብና ለመከራከር የሚቻለው ዋናው ባለጉዳይ ወይም ለዋናው ባለጉዳይ የወኪልነት የጠበቃነት ወይም የነገረ ፈጅነት ስልጣን ያለው ሰው እንደሆነ የፍትሐብሔር ስነ ስርዓት ሕግ ቁጥር 57 ይደነግጋል ያለው ሰበር በቀረበው ጉዳይ ግን አቶ ጀማል ወራሽ መሆኑን ገልጾ በራሱ ስም ያቀረበው ክርክር የለም። ክሱ የተመሰረተው ውክልናውን በመጠቀም ጠበቃም የተወከለው በሟች ወይዘሮ ሐዋ ስም ነው። እርሳቸው ሲሞቱ ውክልናው ውጤት ስለማይኖረው ከሐሮማያ እስከ አዲስ አበባ የዘለቀው የክርክር ሂደትም ሆነ በተለያዩ ችሎቶች የተሰጠው ውሳኔ ሕግ ሚጥስና ሕጋዊ ዕውቅናና ውጤት ሊሰጠው የማይገባ ነው ሲል ሽሮታል። ክርክሩም እንዳልቀረበና ፍርዶቹም ሁሉ እንዳልተሰጡ ይቆጠራል ሲል ወስኗል። የሕግ ትርጉም የተሰጠበት ጉዳይም ይህ ነው። በሞተ ሰው ስም ቀደም ብሎ የተሰጠን ውክልና በመያዝ የሚቀርብ ክስ የሚደረግ ክርክርና የሚሰጥ ውሳኔ እንዳልቀረበና ውሳኔም እንዳልተሰጠ የሚቆጠር ስለመሆኑ ነው ያለው። የዛሬውን አበቃን። እንድታደምጡ ምክንያቱ ስፖንሰር አድርጎ ያቀረበላችሁ የኢትዮጵያ የፌዴራል ጠበቆች ማህበር ነበር።
ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።